የለም ጨርቅን ያደረገችው ነው ያሉት። እንግዲህ ብሩክ ይሄን ነገር በደንብ አድርጎ አጣርቶ መድረስ እንዳለበት ነው። እንግዲህ ውዶቼ ዛሬ ሁለት ነገሮችን እነግራቸዋለሁ ማለት ነው። ሁለት ነገሮችን በጣም የሚያሳዝን ነገር ነው። ሁላችሁም ማርያምን ለሃይሚ ጸሎት አድርጉላት ነው የምለው። በጣም ነው የምታሳዝነው። በጣም ያለችበት ሁኔታ በጣም የከፋ ነው። ቤተሰብ እኔ እንጃ ብቻ አንደኛ ትንሽ ራሷም ስለተመታ በጣም አሟታል። ሁለተኛ ነገር ደግሞ የንዴቱም አለ። ያው ዶክተሮቹ መናደድ እንደሌለባትና ራሷን ሪላክስ እንድታደርግ ተብላለች እና በጣም ነው የሚያሳዝነው። በጣም ልብ የሚነካ ነገር ነው። እንግዲህ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ ይፈልጋሉ። ላይክ አድርጉ እሺ ውዶቼ። ለማንኛውም ላይክ ያስፈልጋል። ይሄ ቪዲዮ ብዙዎቻችሁ ጋር እንዲደርስ ፈልጋለሁ ማለት ነው። እንግዲህ ቤተሰብ ይሄ ነገር ሁሉን ነገር ሳጣራ ደውዬ ነበረ። ሁሉን ነገር ሳጣራ ቤተሰብ እናንተም ጎበዝ ናችሁ። አንዳንድ ልጆችም ጠርጥራችኋል። ልጅቷ አሉ እርጉዝ አይደለችም፣ ያደረገችው የስፖንጅ ነው ብለው በጣም ብዙዎቹ እየተናገሩ ነው ያሉት። እኔም ደውዬ ባረጋገጥኩት ጓደኛዬ ልኪያት ነበረ ወደዛ ወደ እነሱ ሰፈር እና ምንም እርግዝና እንደሌለባት ነው የሰማሁት ማለት ነው። እርግዝና የለም ጨርቅን ያደረገችው ነው ያሉት። እንግዲህ ብሩክ ይሄን ነገር በደንብ አድርጎ አጣርቶ መድረስ እንዳለበት ነው ማምነው ማለት ነው። አንደኛ ነገር ይሄን ነገር ማጣራት ያለበት ማን ነው? ቦስ ነው። ቦስ ሁሉን ነገር ልጅቷን ጠርቶ ቦስ አስመረምርሻለሁ እንሂድ ብሎ እሱን ነገር ማጣራት እንዳለበት ሁሉ ነገር እውነት መውጣት አለበት። ሁለተኛ ነገር ደግሞ ብሩኬ እኔ ምንም ነገር እኔ ባገኛት ምንም ነገር አላደረኩም ብሏል። ደግሞ አንደኛ ነገር ደግሞ የብሩኬ ነገር የሚያሳስቡ ምን እንደሆነ ታውቃላችሁ? ትክክለኛ ግልጽ ነገር ሊናገር አልቻለም። ግልጽ ነገር ምንም በቃ ሁሉ ነገር ድብቅ በድብቅ አድርጎታል ልጁ ማለት ነው። እና እኔ ብሩኬ ላይ ልፈርድበት አይደለም፣ ግን ድብቅ መሆን የለበትም። ሁሉን ነገር በትክክለኛው መንገድ ማስረዳት እንዳለበት ነው እኔ ምለው ማለት ነው። አንደኛ ነገር እቺ በጣም ነው የምታሳዝነው። ትላንትና አይታችኋል እንቧ እንደ ዱብ ሲል እንደነበረ። እኔ ሃይሚ ብዙ ቪዲዮ ሰርታለች፣ በጣም ብዙ ቦታ ማልቀሳለች አይቻለሁ። ግን እንደ ትላንትናው አምርራ ስታለቅስ አይቻላቅም ማለት ነው። እና በጣም ነው የምታሳዝነው ያለችበት ሁኔታ። መናደድ እንደሌለባት ነው ዶክተሮቹ የተናገሩት። ጭራሽ ንዴት የሚባል ነገር እንደሌለባት ነው የተናገሩት ማለት ነው። ለምን ትንሽ ጭንቅላቷ ተጎድቷል። አወዳደቋ ጥሩ አልነበረም። ቤተሰብ ያው ሳይታሰብ ስለወደቀች በጎን ስለወደቀች ጎን እዚህ ጋራ መቷታል ነው የተባለው ድንጋይ ማለት ነው። እና ቤተሰብ እቺ ልጅ ውሸታም ነች። ውሸት ነው እያደረገች ያለች፣ እርጉዝ አይደለችም። ትላንትና ደግሞ ካያችሁ ከቦስ ጋር ስትቀመጥ ወንበሩ ሆዷን መቶ ሆዷ እዚህ ጋር ያለው ከፍ ነው ያለው። እንግዲህ የሆነ ነገር ባይኖር ኑሮ ሆዷ እንደዚህ ከፍ ይላል። እንደዚህ እርጉዝ ሴት እኮ ቢያንስ እምብርቷ ይወጣል፣ እምብርት ትወጣለች። የሷ እምብርት እኮ የወጣ ነገር የለው። ውሸት በውሸት ነው። እርጉዝ ነኝ ያለችው ጨርቅ ወጥፋ ነው እንጂ ምንም እርግዝና የለም። ሁሉ ነገር ውሸት ነው። እና ማንንም ሰው እንዳያምን ብሩኬን እኔ ምለው ትክክለኛው መንገድ ምንም ነገር ከሌለው ምንም ነገር ካላደረገ በቃ በደንብ አርጎ ቁጭ አርጎ ቤተሰቦቹን አስቀምጦ ማስረዳት ነው ያለበት። ሃይሚዬ ደግሞ በአሁን ሰዓት ብሩኬን ጭራሽ ማየት አይደለም ማናገር አትፈልግም። በቃ ልንገራችሁ ምንም ነገር በቃ አትፈልግም። ከሱ ጋር መነጋገር አትፈልግም። ዛሬም ቦስ ነበር ሲያነጋግራት የነበረው ክፍል ውስጥ እንዳይገባብኝ ብላለች። እንግዲህ ብሩኬን በጣም ነው የሚያሳዝነው። እያለቀሰ ነው ያሉኝ። ማርያምን በጣም እያለቀሰ በጣም ነው እያለቀሰ ያለው ነው ያሉት። ሃይሚ ማጣት አይፈልግም እሱ። እኔ እንጃ ያው ብሩኬ ትንሽ ለምን ሄደ እዛ ተገናኘ፣ ለምን ከሃይሚ ተረብቆ ለምን ተገናኘ ብዬ ነው እንጂ የተናደድኩበት። እኔ እንጃ። እኔ ብሩክ በጣም አሳዝኖኛል። ትላንትና እንዴት ሲቆጠቆጥና እንዴት ሲል እንደነበረ አይቼዋለሁ። እንግዲህ እሙሽዬ እንዳትሰማ ተብሏል። እሙሽዬ ከሰማች ትታመለ ራሷ ታማሚ ነች። ከሰማሽ ደግሞ ትታመማለች። ይሄ ደግሞ የማይሆን ነገር ደግሞ እርግዝና ምናምን ስለተባለ ከሰማሽ ደግሞ በጣም ነው የምትበሳጨው። ስለዚህ ማንንም ሰው እሙሽዬ ጋር እንዳይነገር ተብሎ ሁሉም ሰው እንትን ነው። እሷ ደግሞ በነገራቸው ታውቃላችሁ ባለፈው ዋይፋይ አስገቡልኝ ምናምን ስትል ነበር። እግዚአብሔር ይመስገን እስካሁን ዋይፋይ አልገባላትም። ለዛ እሙሽዬ ምንም የምታውቀው ጉዳይ የለም ማለት ነው። እሷ ካወቀች በጣም ከባድ ነው፣ ልትታመምም ትችላለች ነው ያለው። እና እግዚአብሔር ብቻ ሃይሚዬን ይማራት። ሁላችሁም ሃይሚዬን እግዚአብሔር ይማርሽ በሏት። እኔ ደግሞ አንደኛ ነገር ደግሞ የልጅቷን ጓደኛዬን ስልክ
የልጅቷን ጓደኛ እንደምንም ብለሽ አግኝተሽ አነጋግሪ ብያት ነበረ። እንግዲህ የልጅቷም ጓደኛ ሊያነጋግሯት ሞክሮ ነበሩ፣ ግን ጓደኛዋ እውነቱን ልትናገር አልቻለችም። እርጉዝ ነች ነው ያለችው። ምንም ነገር የለም እርጉዝ ነች፣ ያረገዘችውም ከብሩክ ነው እንጂ ከብሩክ የሚባል ልጅ ነው ያለችው። እሱ ደግሞ ችግር የለውም እኮ በዲኤንኤ እኮ ተመርምሮ እኮ የሚታወቅ ነገር ነው። ግን ምንድነው መሰላችሁ ገና እቺ ልጅ ወልዳ ዲኤንኤ እስከሚደረግ ድረስ ሀይሚና ብሩኬት ይደርሳሉ፣ ሊለያዩም ይችላሉ። በጣም ነው የሚያስፈራው ማለት ነው። ስለዚህ በሶስት ወር ደግሞ ገና ደግሞ አሁን ራሱ ዲኤንኤ ቢደረግ ራሱ አሁን እንኳን እርጉዙና እንኳን ዲኤንኤ እንኳን ቢደረግ 3 ወር ነው የሚፈጀው። ገብቷቸዋል። እስከ 3 ወር እሳ ሀይሚና ብሩኬ ምንድነው የሚሆኑት? ምንድነው የሚፈጠረው በእነሱ መሀል? እና እንግዲህ ቦስ ከአቅሜ በላይ ሆኗል ብሏል። እንግዲህ አቡም ሆነ ወንድምየው መለኛው ገብቶ ሁሉን ነገር ማስተካከል እንዳለባቸው ተናግሯል። ቦስ ማለት ነው። እንግዲህ ሁሉን ነገር እግዚአብሔር ይፍታው ነው የምንለው። እውነት እኔ በጣም ልቤ ተሰብሯል። ሀይሚ እንደዚህ መሆኗ በጣም ትላንትና ያኔ እግዚአብሔርን ነው የምላችሁ አንድ እንቅልፍ አልተኛውም። በጣም ነው ያሳዝነችኝ። በጣም ነው ያለቀስኩት። እውነት በጣም ልብ የሚነካ ነገር ነው ያየነው። ሀይሚን በዚህ መልኩ ማየት በጣም ከባድ ነገር ነው። ብሩኬን በዚህ መልኩ በቃ ህይወታቸው ሁሉንም ምስቅልቅልቅል ያለው እና ብቻ መልካሙን ነገር ነው እኔ መስማት የምፈልገው ከዚህ በኋላ። ሀይሚዬም ተነስታ እንግዲህ አላቀም አዲስ አበባም ጥላው ልትሄድ ትችላለች ነው የተባለው። እንግዲህ አዲስ አበባ ደግሞ ከሄደች ያው ብሩኬም ተከትሎ ይላል። ግን ብሩኬ ከተከትሎ ከሄደ ግን እንደ ድሮዋ ለብቻዋ መኖር ትጀምራለች ማለት ነው። በጣም ከባድ ነገር ነው። በቃ ቤተሰብ በጣም ያሳዝናል። እንደዚህ ሲኮኑ በሁለቱ መሀል በጣም ያሳዝናል። እንግዲህ ሀይሚዬ ከሄደች አብራው ትኖራለች ብዬ አላስብም። ለምን በቃ እምነት ነው ያጣችበት ብሩክ ላይ እምነት በጣም አታበታለች። ብቻ መልካሙን ያሰማን ብሎ ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቤተሰብ።